is true to Oromians who are Orthodox Christians. You can say it's targeted. የዶክተር ደሳለኝ ጫኔ ምትክ ሚስጥረ ባንድ ዓለም አቀፍ ተቋም ጋር ያደረገችው ኢንተርቪው በርካቶችን እያነጋገረ ይገኛል። በዚህም በኦሮሚያ ርዕሰ ኦርቶዶክስ ያለ የሚፈጸመውን ሴራ ለዓለም ይፋ ያደረገች ሲሆን ያናደዳቸው ባለስልጣናት ምን ወሰኑ? እውን ሚስጥረን አስሯቷል ወይ? በዝርዝር እንመለከተዋለን። ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተን አይደለም። በፍጹም ይሄን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ከ1000 በላይ የሚጠጉ ወጣቶችን በማስበላት የብዙዎችን ተስፋ ያጨለሙት አርቲስቶቻችን አይናቸውን በጨው አጥበው በሚዲያው ፉከራና ሽለላ እንዲሁም ማለቃቀሱን ተይዘውታል። በዚህም አውንታበርስ የተባለው ሰው ላይ የቀመሩት ቀመር ምንድነው? ዝርዝሩን በጋራ እንመለከተዋለን። የአንዱ ዓለም ጎሳ ከብዙ ወራት ከሚዲያው መጥፋት በኋላ ዋኤ ጅሬኛ እኮ የተሰኘ አዲስ ስራውን በቅርቡ ሊለቅ እንደሆነ ነው የተነገረው። ይህንን ዘፈን ስትሰሙ ወይንም ስታዩ ምን አስተዋላችሁ? ሳትዋሹ ሀሳባችሁን ኮሜንት ላይ አስፍሩልኝ። ያችን እንቡጥ አበባ በተስፋ የተሞላች ተወዳጅ ዋልልት በግፍ ቀጥፎ ዛሬ በሚዲያው ላይ ዋይ ጅሬኛ እኮ የህይወቴ ነገር ሲል የተቀኘው አርቲስቱ በሙዚቃ ውስጥ በስተት ይሁን ሆን ተብሎ ምን ብሎ ጥፋቱን እንዳመነና እንደተጸጸተ አሳያችኋለሁ። Everyone is a creature of God. And if you think you are truly religious, you must love the other creatures of God. ጀግናውና ቁራጡ የቡርኪና ፋሶ መሪ ኢብራሂም ትራውሬ ስለ ክርስትና የተናገረው ነገር መላው ዓለምን እያነጋገረ ይገኛል። በዚህም ሀገሪቱ ሸሪያን እንደማትቀበል በግልጽ የተናገረ ሲሆን ለምን ይሆን? ዝርዝሩን በጋራ እንቃኘዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይላችሁ መጥቻለሁ። ከናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረግ It's true to Oromians who are Orthodox Christians. It's just targeted. የዶክተር ደሳለኝ ጫኔ ምትክ ወይም የክርስቲያን ታደለ ልብ ያላት የተባለች በስፋት ስለሚነገርላት ቁራጥ ፖለቲከኛ የኢሃፖ ቁልፍ ሰው ሚስጥረ ስላሴ ቅርብ ጊዜ ፖለቲካ ትኩሳትና አነጋጋሪ ንግግሯን ይዤላችሁ ቀርብ ያለው በተለየ መካለም አቀፉ ሚዲያ ጋር ያደረገችው ቆይታና ያነሳችው የአርሲ ኦርቶዶክሳውያን ጉዳይ የዛሬው የትንታኔያችን አካል ነው። ሚስጥረ ስላሴ በኢትዮጵያ የፖለቲካ መድረክ ላይ ስሟ ጎልቶ መውጣት የጀመረው በአጋጣሚ አይደለም። ባለፉት የምርጫ ወቅቶች ባረጋቻቸው ንቁ ተሳትፎችና የሙራም ግቶች ላይ ተፎካካሪዎቿን በመረጃና ማስረጃ ያስደግፈች ስትሞግት ታይታለች። የርሷ የፖለቲካ ስልት በስሜት ላይ ብቻ የተመሰረተ ሳይሆን የተቃዋሚዎችን ክፍተት ነቅሳ የምታወጣበትና ኃይለኛ አመንኪው የምትጠቀምበት ነው። የአካሄዷ ከህዝቡ ዘንድ ከፍተኛ ማንነትና ተወዳጅነትን እንድታገኝ ማስችሏታል። ዛሬ ላይ ብዙዎች ከክርስቲያን ታደለና ከዶክተር ደሳለኝ ጫኔ ቆራጥነት ጋር የሚያመሳስሏት ለህዝብ እውነትን ፊት ለፊት ከመናገር ወደ ኋላ ባለማለቷ ነው። በትላንትናው ዕለት ባንድ ዓለም አቀፍ ሚዲያ ጋር ባደረገችው ቆይታ ላይ ሚስጥረ ስላሴ የኢትዮጵያን የፖለቲካ መጋረጃ ገልጣ አስደንጋጭ እውነቶችን ለዓለም አጋርታለች። በተለይም በኦሮሚያ ክልል በአርሲ በባሌ በዝቋላ በክርስቲያኖች ላይ ያነጣጠረውን የማያባራ ጥቃት በተመለከተ የሰጠችው ትንታኔ እጅግ በጣም ደፋር የሚያሰኛት ነው። ይህንን ድርጊት ማን ፈጸመው ለሚለው ጥያቄ የሰጠችው ምላሽ የባለስልጣናቱን የፖለቲካ ስነልቦና ራቁቱን ያስቀረ ነበር። አትግደሉን በቃን ብለው ፍትህ የጠየቁትን እያሰረ ወንጀለኞችን ደግሞ በነጻነት ከለቀቀ ገዳዩ ከአሳሪው ዞር ያለ ማለቱ በግልጽ ያሳያል ስትል ተናግራለች። ይህ አባባል ቀጥተኛው ቅጣት ጥቆማ ባይሆንም መንግስት የዜጎችን ደህንነት በማስጠበቅ በኩል ያለበትን ኃላፊነት መወጣት አለመቻሉን አሊያም ደግሞ ለጥፋቱ ተባባሪ መሆኑን በኃይለኛ መንኪዮ ያጋለጠችበት መንገድ ነው። ይህ እጅግ በጣም የሚያስደንቅ ነገር ነው። የሚስጥረ ስላሴ ንግግርን ተከትሎ ባለስልጣናቱ እጅግ በጣም መበሰጣቸውና መደናገጣቸው አልቀረም። ነገር ግን እንድትታሰር ወይም እርምጃ እንዲወሰድባት ሰበብ ሲፈልጉ ማጣታቸው የፖለቲካ ብስለቷን እጅግ በጣም ያሳያል። ለምን ሊያስሯት አልቻሉም? ምክንያቱም ንግግሯ በጥላቻ የተሞላ ወይንም ህዝብን በህዝብ ላይ የሚያነሳሳ ሲሆን ተቃዋሚ ተጠያቂነት የሚጠይቅ ህገ መንግስት መብት ላይ የተመሰረተ ነው። ፍትህን የጠየቀን በማሰር እውነትን መደበቅ እንደማይቻል በተግባር አሳይታቸዋለች።
በመጨረሻም ፍትህ ለአርሲ ኦርቶዶክሳውያን ስትል ንግግሯን መቋጨቷ የፖለቲካ ትግሏ ከስልጣን ሽኩቻ ብቻም ሳይሆን ድምጽ ሌላቸው ምስኪን ዜጎችና በግፍ ለሚገደሉ ንጹሃን መቆም መሆኑንም እጅግ በጣም ያረጋግጣል። ውድ ተመልካቾቼ እንደ ሚስጥረ ስላሴ ያሉ ቆራጥና በምክንያት የሚሞግቱ የፖለቲካ ሰዎች መበራከት የሀገራችንን ፖለቲካ ከሴራ ወደ እውነተኛ ሀሳብ ልዕልና ሊያሸጋግሩ ይችላል። በግፍ ለተገደሉት ፍትህ መጠየቅ የሁሉም ኢትዮጵያውያን ግዴታ ነው። ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተን አይደለም። ፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ። ላጭበረብር የምነሳ ሰው አይደለም። ትልቅ ሰው ነው እንግዲህ መስለኝ። አይ ቲንክ ትልቅ ሰው ነው። ዛሬ ደግሞ የብዙ ወጣቶችን ተስፋ ያጨለመ ቤተሰብን ያስለቀሰና የሀገራችንን የህግና የሞራል ስርዓት በከፍተኛ ሁኔታ የፈተነ አሳዛኝና አነጋጋሪ ጉዳይ ይዤላችሁ መጥቻለሁ። ጉዳዩ ፊንቴክ የተባለው አጭበርባሪ ተቋምና ከዚህ ጋር ተይዞ በዋስ ከተለቀቁ በኋላ ሚዲያ ላይ እየታየ ስላለው አሳፋሪ ትዕቢት ነው። ቪዲዮውን ላይክ በማድረግ ለብዙ ወጣቶች ድምጽ ናቸው። ባለፉት ጊዜያት ፊንቴክ የተባለ ተቋም ከ1000 ከሚበልጡ ተስፋን ከሰነቁ ወጣቶች መኪና ገዝተን እንሰጣቸዋለን በማለት በሚሊዮኖች የሚቆጠር ገንዘብ ሰብስቧል። ወጣቱ የተሻለ ህይወት ለመኖር ሲል ያለውን ጥሪ ሸጦ የተወሰነውንም ከቤተሰቡ ተበድሮ ገንዘቡን አስረከበ። ነገር ግን የተገባው ቃል ኪዳን ውሃ በላው። ቆይ ዛሬ ቆይ ነገ የሚል የውሸት ቀጠሮ የተስፋ ጊዜያቸው ባከነ፣ ህይወታቸውም ምስቅልቅል ወጣ። በዚህ ታላቅ ማጭበርበር ውስጥ ትልቁና አሳዛኙ ሚና የተጫወቱት ደግሞ በህዝብ ዘንድ አንቱታን ያተረፉ የጥበብ ሰዎች መሆናቸው ነው። ወጣቱ ማስታወቂያውን ሲያይ እነዚህ ታዋቂና የተከበሩ አርቲስቶች ከሰሩትማ እሙን ነው አያጭበረብሩንም ብሎ ሙሉ ለሙሉ እምነቱን ጣለባቸው። ነገር ግን እውነታው ይህ አልነበረም። ሆዳቸው አምላካቸው መሆን። አንዳንድ አርቲስቶች ክብራቸው በኖራቸው ለውጠው ከሚገኙት ገቢ ጊዜያዊ ገንዘብ ጥቅም አኳያ ብቻ በጥቅመኝነት ገንብተው ማስታወቂያቸውን በመስራታቸው ለወጣቶቹ መታለል ታላቅ በርን ወለል አድርገው ከፍተዋል። የህዝብን አመኔታ ለግል ጥቅም ለመሸጥና ሳያጣሩ የውሸት ተስፋን መሸጥ በታሪክም በህሊናም የሚያስጠይቅ ትልቅ የሞራል ውድቀት ነው። ከነዚህ ሁሉ ጥፋትና የህዝብን በኋላ በቅርቡ በዋስ ተለቀው ጉዳያቸው በውጭ የሚከታተሉት የድርጅቱ አካላት ያሳዩት ባህሪ ደግሞ ከድርጊታቸው በላይ እጅግ በጣም አስቆጭ ነው። አይንን በጨው አጥቦ መቅረብ። ሺህ ወጣቶች እያለቀሱና ተስፋቸው ጨልሞ ባለበት በይሳት ጥፋተኞቹ ምንም እንዳልተፈጠረ አይናቸውን በጨው አጥበው ሚዲያ ላይ ወጥተው ፉከራና ቀረቶ ማቅረባቸው እጅግ በጣም ያሳዝናል። ምናልባት ማጭበርበሩንና ትወናውን በሚገባ የተካኑበት ሊሆን ይችላል። ነገር ግን የድሆችንም ባያዩ በትዕቢት ወጥቶ መዘላበድና በወጣቱ ቁስል ላይ እንጨት መስደድ በህግም ሆነ በፈጣሪ ፊት ከባድ ዋጋን እንደሚያስፈልግ ሊያውቁት ይገባል። ግን አሁን በህግ ጥላ ስር አይደለም፣ እውነት ይፈርዳል። ጉዳይ ለሁላችንም ትልቅ ትምህርት ነው። ማንም ታዋቂ ሰው ማስታወቂያ ስለሰራለት ብቻ አንድን ተቋም ማመን እንደሌለብን፣ ይልቁንም ከመፍላችን በፊት ህጋዊነቱን በጥልቅ ማረጋገጥ እንዳለብን ማሳይቶናል። የህግ አካላትም የተጎዱት ወጣቶችን እንባ ታብሶ ፍትህ እንዲያገኙ ፈጣን ውሳኔ እንዲሰጡም እንጠይቃለን። አንዱዓለም ጎሳ ከብዙ ወራት ከሚዲያው መጥፋት በኋላ ዋኤ ጅሬኛ እኮ የተሰኘ አዲስ ስራውን በቅርቡ ሊለቅ እንደሆነ ነው። ጉዳዩ የውቢቷን ሞዴል ቀነኒ አዱኛ ድንገተኛ ህልፈትና ከዚሁ ጋር ተይዞ በቅርቡ የተለቀቀውን የድምፃዊ አንዱዓለም ጎሳ አነጋጋሪ የሙዚቃን ስራ ይመለከታል። በኦሮምኛ ሙዚቃ ስራዎቹ እጅግ በጣም ተወዳጅነትን ያተረፈው ድምፃዊው አንዱዓለም ጎሳ ቀነኒ አዱኛ ከተባለች ውብና ተስፋን ከሰነቀች ሞዴል ጋር የፍቅር ጅማሬን አድርጎ ነበር። መጀመሪያ ላይ ያማረ የነበረው ግንኙነታቸው ከጊዜ በኋላ ግን በጸብ ባለመግባባትና በበደል መታጀቡ የሚጠቁሙ መረጃዎች ሲወጡም ቆይተዋል። ነገር ግን ማንም ያልጠበቀውና የሁሉንም ልብ የሰበረው ክስተት የተፈጠረው ከጥቂት ጊዜያት በፊት በአንድ አሳዛኝ ሌሊት ነው። ቀን በሰላም በፈገግታ ውላ የነበረችው ያቺ ጽጌረዳ ከሚኖሩባት 5ኛ ፎቅ መኖሪያ ቤት በረንዳ ላይ ወድቃ ህይወቷ አልፈዋል። ይህ ክስተት አሁንም ድረስ የብዙዎችን አእምሮ የሚያስጨንቅ ልብን የሚሰብር ትልቅ እንቆቅልሽ ሆኖም አልፈዋል። የቀነኒ አሳዛኝ ሞት ተከትሎ ድምፃዊው አንዱዓለም ጎሳ በመጠርጠር በፖሊስ ቁጥጥር ስር ውሎ ነበር። ይሁን እንጂ ከ3 ወራት ያህል የምርመራ ጊዜ በኋላ
አቃቤ ሕግ በተሰጠው የጊዜ ገደብ ውስጥ የክስ መዝገብ ባለመክፈቱ ድምፃዊው በዋስ ከእስር ሊለቀቅም ችሏል። በሕግ ፊት ማንም ሰው ጥፋተኝነቱ እስኪረጋገጥ ድረስ ንጹህ ነው ተብሎ ይታሰባል። እንዲሁም ጉዳዩ በሕግ በኩል ሙሉ በሙሉ የተዘጋ ባይሆንም የህዝቡ የፍትህ ጥማት ግን ገና አልበረደም። የሕግ ሂደትና የህዝብ ሞራል ፍርድ በተቃረኑበት በዚህ ጉዳይ ብዙዎች ፍትህ ታፍናለች በማለት ቁጭታቸውን እየገለጹም ይገኛል። ከዚህ ሁሉ ውጣ ውረድ በኋላ አንዱዓለም የህይወቴ ነገር ሲል ያወጣው ስራ ሌላ መነጋገሪያ ሆኗል። ሙዚቃውን በጥሞና ላዳመጠው ቃላቶቹና ስሜቱ ልክ እንደ ጸጸትና ኑዛዜ ሆኖ ተሰምቶታል። እርግጥ ነው ኪነ ጥበብና ሙዚቃ በተለያየ መንገድ ሊተረጎሙ ይችላሉ። የፈጠራ ስራ በፍርድ ቤት እንደ ህግ ማስረጃ መሆን ባይችልም ህዝቡ ግን ይህንን ስራ ከቀነኒ ሞት ጋር አያይዞ የውስጥ ህሊናው እረፍት እንዳጣና በጸጸት እየተቃጠለ እንደሆነም አድርጎ ወስዶታል። በውስጡ ያለውን እውነተኛ ስሜትና የዚያን ምሽት እውነት የሚያውቀው ፈጣሪና ራሱ ብቻ ቢሆንም ህዝቡ ግን የራሱን ፍርድ ሰጥቷል። ውድ ተመልካቾቼ የአንዲት ወጣት ህይወት በአጭር መቀጨቱ የሁላችንንም ልብ ያደማል። እውነት መቼም ቢሆን ደብዙ አይጠፋም። ጊዜ ራሱ የሆነ ፍርድ መስጠቱም አይቀርም። እስከዚያው ግን ድምፃችንን ከፍ አድርገን ፍትህ ለቀነኒ አዱኛ ማለታችንን ከቶ አንተውም። Everyone is a creature of God. If you think you are truly religious, you must love the other creatures of God. Because you did not give life to anyone. You cannot create a human being. It is God who created all of us. ኢብራሂም ትራውሬ ሸሪያ የሚባለውን አካሄድ እሱ በሕይወት እያለ በሀገሪቱ እንደማይተገበር ለህዝቡ አሳውቋል። ተመልከቱ አውሮፓውያንን ይላል ትራውሬ። ስለሞት ስለመገዳደል አትሰሙም? ለምን? ክርስትና ይህንን ስለማያስተምር። ደግሞ እንሂድ ወደ አረቡ ዓለም የእስልምና መነሻ ወደ ሆነችው ሳውዲ ሂዶ ሁሌም እልፈትና እልቂት ይታያል። ካፊርን አጥፉ እያለ የእግዚአብሔርን ድንቅ ፍጥረት መቅጠፍ አግባብ አይደለም፣ ሐራምም ነው ሲል አስደናቂ ንግግር ተናግሮ በመተሳሰብ በፍቅር በመነጋገር መኖር ግድ ነው ሲል ተናግሯል። የእጅግ በጣም አስደናቂ ንግግር ነው። ሌሎችም ሀገራት የዚህን ወጣት መሪ ፈለግ መከተል እየግድ ይላቸዋል። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።